አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን ለዓለሙ ሁሉ ቤዛ የሚሆን ዓለሙን ሁሉ የሚያድን የመድኃኔ ዓለምን የሞቱንና የመከራውን ነገር የሚናገር በዕለተ ረቡዕ የሚነበብ መጽሐፍ ይህ ነው። በነጋ ጊዜ ጌታችን ኢየሱስን ይገድሉት ዘንድ የካህናቱ አለቆች ጸሐፊዎቹና መምህራን ተማከሩ። ከእስር ቤት አውጥተው በጽኑ ገመድና ሰንሰለት አስረው ወደሚፈረድበት አደባባይ ወሰዱት። ከቀያፋ ቤት እስከ ፍርድ አደባባይ ድረስ 133 ጊዜ በተነጠፊያ ድንጋይ ላይ ጎተቱት። ያለ ርኅራኄ መቱት። ብዙም በደበደቡትም ጊዜ ፈጽሞ ከምድር ላይም ወደቀ። ዳግመኛ እየደበደቡ ከፊታቸው አቆሙት። እሱ ግን መቆም እስከማይችል ድረስ ስለሆነ ወደቀ። እየደበደቡትም በእውነት ክርስቶስ አንተ እንደሆንክ ገልጸህ ንገረን አሉት። ጌታችን ኢየሱስም አላምን አላችሁ እንጂ እኔስ ነገርኳችሁ። በጠየቃችሁም አትመልሱልኝም ወይም አትተውኝም። ነገር ግን እላችኋለሁ እንግዲህ የሰው ልጅ በእግዚአብሔር ኃይል ቀኝ ተቀምጦ ታዩታላችሁ። ሁሉን የእግዚአብሔር ልጅ አንተ ነህን አሉት። ሁሉም የእግዚአብሔር ልጅ አንተ ነህን አሉት። ጌታችን ኢየሱስም እኔ እንደሆንኩ እናንተ ትላላችሁ አላቸው። ስለሱ ምስክር ለምን ትፈልጋላችሁ? እነሆ እኛ በአንደበቱ ሲናገር ሰማነው አሉ። ሁሉም በአንድነት ተነስተው እየደበደቡ ወደ ጲላጦስ ወሰዱት። ጲላጦስም ወደ እነሱ ወጥቶ ይህን ሰው ወደ እኔ ያመጣችሁበትን ነገሩስ በደሉስ ምንድን ነው አላቸው። አይሁድም መልሰው ክፉ አድራጊስ ባይሆን ወደ እናንተ ባላመጣ ነው ነበር አሉት። ጲላጦስም እናንተ እንደ ሕጋችሁ ፈርዳችሁ እጾት አላቸው። አይሁድም ማንንም ልንገል እኛ አይገባንም አሉ። በማናቸውም ሞት ይሞት ዘንድ ስላለው ለነሱ ሲያመለክታቸው ጌታችን ኢየሱስ የተናገረው ነገር ይደርስ ይፈጸም ዘንድ ነው። የሚሞተውም ተሰቅሎ ነው እንጂ በድንጋይ ተወግሮ አይደለምና። ያን ጊዜም አይሁድ በጌታችን በኢየሱስ ላይ በሌባና በወንበዴ ፍርድ ፈረዱበት። ያስያዘውም ይሁዳ የሞት ፍርድ እንደተፈረደበት ባየ ጊዜ ተጸጽቶ ከሕዝቡ መምህራኖችና ከካህናቱ አለቆች የተቀበለው 30 ብር መልሶ ሰጣቸው። ይህን እውነተኛ ሰው ያስገደልኩት ንጹሕ ደሙን ያፈሰስኩት እኔ በድያለሁ አላበጅሁም ብሎ መለሰ። እኛ ካንተ አንተ ከእኛ ምን አለህ? ለራስህ እወቅ አሉት። ይህንንም ብር በአዳራሹ በትኑ። በታላቅ እንጨት ሄዱ። በእንጨቱ ላይ ገመድ አስሮ ተሰቀለ። ነገር ግን ያለ ንስሐ ተሰቅሎ እንዳይሞት ብሎ ጌታችን ኢየሱስ በቸርነቱ እንጨቱ ወደ ምድር አዘነበለው። ይሁዳም ተሰቅሎ ባለመሞቱ ተበሳጭቶ ወደ ሌላ እንጨት ሂዶ ተሰቀለ። ጌታችን ኢየሱስም ሁለተኛ ጊዜ በቸርነቱ ብዛት ተሰቅሎ እንዳይሞት እንጨቱን አዘነበለበት። እንጨቱንም እንደ ሰው እንዲናገር አደረገው። እንጨቱም እንደ ሰው ተናግሮ እንደ ወንድምህ እንደ ጴጥሮስ ስለ ኃጢአትህ ንስሐ ገብተህ አልቅስ አለው። ጴጥሮስም ይቅር እንዳለው አንተንም ኃጢአትህን ይቅር ይልሃልና እምቢ ብሎ በብዙ ጻርና መከራ ሳይሞት በሶስተኛ እንጨት ተሰቅሎ አለ። በሰርክም ጊዜ በጌታችን በኢየሱስ ፈቃድ እንጨቱ ወደ ምድር ጣለው። በመከራም 40 ቀን ተቀምጦ ንስሐ ሳይገባ በክፉ ሞት ሞተ። ወደ ምድር ወርቆ ጎኑ ተቀዶ አንጀቱ ወጥቷልና። የካህናቱም አለቆች ብሩን ተቀብለው ወደ ቤተ መቅደስ ልናስገባው አይገባም፣ የደም ዋጋ ነውና አሉ። ተማክረውም በጌታችን በኢየሱስ እውቀት ለመጻተኛ መቃብር ይሁን ብለው የአንጥረኛውን ቦታ ገዙበት። ጌታችን ኢየሱስ ለድሆችና ለእንግዶች በሕይወታቸውም በመሞታቸውም አለኝታቸው ነውና ይኸውም ቦታ እስከዛሬ ድረስ የደም ቦታ ሲባል ኖረ። የእስራኤል ልጆች የተስማሙበት ክቡር የሆነ የጌታችን ዋጋ 30 ብር ተቀበሉ ብሎ ነቢዩ ኤርምያስ የተናገረውን ያን ጊዜ ተፈጸመ። ለአንጥረኛ ቦታ ሰጡት በማለት እግዚአብሔር እንዳዘዘኝ እናገራለሁ ያለውም ደረሰ። አይሁድም ጌታችን ኢየሱስን ጲላጦስ ወዳለበት ቦታ ወሰዱት። ሲገባም አይተው ከዚያ ቦታ ቆሙ የነበሩ ጦሮች ሰገዱለት። አይሁድ ግን ጦሮች ስለሰገዱለት ተቆጡ። ወደ ጲላጦስም ዘንድ ገብተው በከንቱ ሐሜታቸው አሙት።
ጲላጦስም የመስገዳቸውን ነገር ይረዳ ዘንድ 6 ጦሮች ወዳሉበት ቦታ ጌታችን ኢየሱስን ውሰዱት ብሎ አዘዘ። ጦሮችም በኃይል እየሳቧቸው ሳለ ጌታችን ኢየሱስን ባዩት ጊዜ ሰገዱለት። አይሁድም ይህን ተአምራት አይተው እንዲህ ያለ መድኃኒተኛ ሰው አላየንም ብለው ጮኹ። ከዚያም ጲላጦስ ጦሮች ወዳሉበት ቦታ ወጣ። በጲላጦስም ፊት ለጌታችን ለኢየሱስ እሊህ ጦሮች 3 ጊዜ ሰገዱለት። ለጌታ እንዳይሰግዱለት ኃይለኞች ሰዎች በገመድ ሲስቧቸው ከማፈራቸው ብዛት የተነሳ እንደ አስማተኞች እንደ ኢያኔስ እንደ ኢያንበሬስ አስማተኛ ነው አሉት። ከማፈራቸውን ብዛት የተነሳ ከጲላጦስ ፊት ወስደው አቁመው ጌታችን ኢየሱስን አጣሉት፣ አካሰሱት። ለቄሳርም ግብር እንዳይሰጡ ሕዝቡን ሲያስክዳቸውና ሲከለክላቸው አገኘነው እያሉ እሱን የእስራኤል ንጉሥ ነኝ ይላል። የእግዚአብሔርን ለእግዚአብሔር አድርጉ የቄሳርን ለቄሳር ስጡ ካላቸው በኋላ ሐሰተኞች ሆነዋልና እሱም ስለ ትሕትናው ግንባሩን ከሰጣቸው በኋላ ጲላጦስ የአይሁድን ንጉሥ አንተ ነህን ብለው ጠየቀው። ጌታችንም መልሶ እኔ ንጉሥ እንደሆንኩ አንተ ትላለህ አለው። ይህ ሰው ሰንበት የማያከብር የእግዚአብሔር ወገን ያይደለ ነው እያሉ ያጣሉትም ያካሰሱትም አሉ። በሰንበት ድውያንን አዳነ፣ የዕውራንንም ዓይን አበራ፣ የሞቱትንም ሰዎች በሰንበት አስነሳ። በሥራው ሁሉ ሰንበትን ሻሪ ነው። እንዲህ ሲያጣሉ ሲያካስሱት እሱ ግን ምንም መለሰላቸውም። ዳግመኛም ጲላጦስ እሊህ ይህን ያህል ሲያጣሉ ሲያካስሱ አትሰማቸውምን አለው። ጌታችን ኢየሱስም ሹሙ ፈጽሞ እስኪያደንቀው ድረስ አንዲት ቃል እንኳን አልመለሰለትም። በሰንበት ተአምራት የሚያደርግ ጌታችን ግን አባቱ በሰንበት ተአምራት እንዲያደርግ እሱን በሰንበት የታመሙትን በእውነት አዳናቸው። የዕውሮችንም ዓይን በሰንበት አበራ፣ የሞቱትንም በሰንበት አስነሳቸው። ሁለተኛ ምዕራፍ። በአዳራሹም ውስጥ እጁ የደረቀች አንድ ሰው አገኘ። አይሁድ ግን ያጣሉት ያካሰሱት ዘንድ በሰንበት ያድነው እንደሆነ ብለው ይጠባበቁት ነበር። ጌታችን ኢየሱስም ይህን እጁ የደረቀችውን ሰው ተነስተህ በመካከላቸው ቁም አለው። በሰንበት በጎ ማድረግ አይገባውምን? ወይስ ክፉ ማድረግ ሰውን ማዳንን ነው ወይስ መግደል ብሎ ጠየቃቸው። ዝም አሉ። ጌታችን ኢየሱስም በዓይኑ አይቶ እጅህን ዘርጋ አለው። እጁንም ዘረጋ፣ ድና እንደ ሁለተኛይቱ ሆነችለት። ፈሪሳውያንም ከዚህ ወጥተው ጌታችን ኢየሱስን ይገድሉት ዘንድ ከሄሮድስ ሰዎች ጋር ተማከሩ። ጌታችን ኢየሱስም ከደቀ መዛሙርቱ ጋር ወደ ባህሩ ወደብ ሄደ። ያደረገውንም ተአምራቱን ሰምተው ብዙ ሰዎች ተከተሉት። የታመሙትንም ሰዎች ሁሉ አዳናቸው። ነገር ግን እንዳትገልጹ ብሎ አስጠነቀቃቸው። አይሁድ ግን ሰንበት ሻሪ ነው አሉት። ሶስተኛ ምዕራፍ። ከወደፊቱ ሆዱ ያበጠ አንድ ሰው ነበር። ጌታችን ኢየሱስም ጸሐፍት ፈሪሳውያንን በሰንበት ሰው ማዳን ይገባልን ወይስ አይገባም አላቸው። እነሱ ግን ዝም አሉ። ጌታችን ኢየሱስም ይህን ሆዱ ያበጠውን ሰው ይዞ በሰንበት አድኖ ሰደደው። 8 ዓመት ጋኔን ይዞ የሚጠላት አንዲት ሴት ነበረች። እሷም ጎባጣ ነበረች፣ ፈጽሞም መቆም አትችልም። ጌታችን ኢየሱስም ባያት ጊዜ አንቺ ሴት ከደዌሽ ድነሻል ብሎ በእጁ ዳሰሳት። ድናም በሰንበት ቀን ሄደች፣ እግዚአብሔርንም አመሰገነች። አይሁድ ግን እሱን ሰንበት ሻሪ ነው አሉት። አራተኛ ምዕራፍ። ጌታችን ኢየሱስም በሰንበት ቀን ከዛ ሲያልፍ ዕውር ሆኖ የተወለደ ሰው አገኘ። ደቀ መዛሙርቱም መምህር ሆይ ይህ ሰው ዕውር ሆኖ የተወለደ በራሱ ኃጢአት ነውን ወይስ በዘመዶቹ ብለው ጠየቁት። ጌታችን ኢየሱስም የእግዚአብሔር ሥራ በሱ ላይ ይገለጽ ዘንድ ነው እንጂ ዘመዶቹም እሱም አልበደሉም አላቸው። ነገር ግን ብርሃን ሳለ የአባቴን ሥራ እሰራ ዘንድ ለኔ ይገባኛል አላቸው። አንድ ሰው እንኳን ሥራ ሊሰራበት የማይቻለው ሌሊት ይመጣልና በዚህ ዓለም ሳለው የዓለም ብርሃን እኔ ነኝ። ይህንም ካለ በኋላ በምራቁ አፈር ለውሶ ዓይኑን ቀብቶ ሄደህ በፈሳሽ ውሃ ታጠብ አለው። ሄዶም ታጠበ፣ እያየም ተመለሰ። አይሁድ ግን ሰንበት ሻሪ አደረጉት። አምስተኛ ምዕራፍ።
ጌታችን ኢየሱስም በሰንበት ወደ አልዓዛር መቃብር እያለቀሰ ሄደና ከመቃብሩ አፍ ያለውን ድንጋይ አንሱ አላቸው። የሞተውም ሰው እህት ጌታዬ ዛሬ 4ኛ ቀኑ ነውና ፈጽሞ ሸቷል አለችው። ጌታችን ኢየሱስም ብታምኚኝስ የእግዚአብሔር ተአምራቱን ታያለሽ አላልኩሽምን አላት። ድንጋዩም ከመቃብሩ ላይ አነሱት። ጌታችን ኢየሱስም ዓይኖቹን ወደ ሰማይ አቅንቶ አባቴ ልመናዬን ሰምተኸኛልና አመሰግንሃለሁ፣ ዘወትርም እንደምትሰማኝ አውቃለሁ አለ። እሊህ የቆሙት ሰዎች አንተ እንደላከው ያምኑ ዘንድ እንግዲህ አልኩ እንጂ ይህ ካለ በኋላ አልዓዛር ና ወደ ውጭ ውጣ ብሎ በታላቅ ቃል አሰምቶ ተናገረ። ይኸውም የሞተው ሰው እጁን እግሩን ታስሮ እንደተገነዘ ፊቱን በልብስ እንደተጠቀለለ ከመቃብር ውስጥ ወጣ። ጌታችንም መግነዙን ፈታችሁ ተዉት ይሂድ አላቸው። ሄደም። እንግዲህ ሙታንን የሚያስነሳ የታመሙትንም የሚያድን አምላክ ከጲላጦስ ፊት አቁመው አጣሉት፣ አካሰሱት። 6ኛ ምዕራፍ። እንዲህም ካጣሉት ካካሰሱት በኋላ ሕዝቡንና ሊቃነ ካህናቱን በዚህ ሰው ላይ ያገኘሁት በደል የለም አላቸው። ከገሊላ ጀምሮ እስከዚህ ድረስ በይሁዳ አውራጃ እያስተማረ ሕዝቡን ያውካል እያሉ ሁሉም ጮኹ። ጲላጦስም ገሊላ ሲሉ ሰምቶ የገሊላ ሰው እንደሆነ ብሎ የገሊላ ሰዎችን ጠየቀ። ከሄሮድስ ግዛት እንደሆነ አውቆ ያን ጊዜ ሄሮድስ በኢየሩሳሌም ሳለ ወደ ሄሮድስ ላከው። በላከውም ጊዜ ጌታችን ኢየሱስ ከመገዛት ነጻ ሲሆን በትህትና ሄደ። እሱም የምድራውያንና የሰማያውያን ገዢዎች ገዥ ሲሆን የምድራውያንና የሰማያውያን ጌቶች ጌታ ሲሆን የሰማያዊ ንጉሥ ልጅ ሲሆን እርሱም የምድርና የሰማይ ንጉሥ ሲሆን በደቀ መዝሙሩ በጴጥሮስ እጅ ከዓሣ ሆድ ወርቅ አውጥቶ ግብር ለሚቀበሉ ሰዎች ግብርን በትህትና ሰጠ። ሄሮድስም ጌታችን ኢየሱስን ባየው ጊዜ የተወደደ ደም ግባቱን መልኩንና ብሩህ የሆነ ፊቱን ከማየቱ የተነሳ እጅግ ደስ አለው። ብዙ መከራንም በሰማ ጊዜ ከብዙ ቀን ጀምሮ ሊያየው ይወድ ነበርና የሚሰራውን ሁሉ ስራ ሊያይለት ይወድ ነበርና ብዙ ነገርን መረመረው፣ ጠየቀው። ጌታችን ኢየሱስ ግን ቃል አልመለሰለትም። ጸሐፍትና የካህናት አለቆችም ዝም ስላለ ቆመው ያጣሉት ያካሰሱት ነበር። ሄሮድስና ብላቴኖቹ ክፉ ነውሳ እያሉ ዘበቱበት። ጌታችን ኢየሱስንም ሄሮድስ እንዳዘዛቸው ብዙ ገረፉት። ስጋው እየተቆራረጠ ደሙ እንደ ውሃ ወደ ምድር ፈሰሰ። ሄሮድስም ጌታችን ኢየሱስን አቃለለው፣ በመግረፉም ያዘነ የተከዘ ሆነ። ጌታችን ኢየሱስንም ቀይ ልብስ አለበሱት። ይህ ሰው ሞት ይገባዋል ብሎ ወደ ጲላጦስ ላከው። ጠላቱ ስለሆነ ቀድሞ ጀምሮ ሊገድለው ይወድ ነበርና ፈሪሳውያን እንደነገሩት ሄሮድስ ሊገድልህ ይፈልጋልና ከዚህ ሂድ ብለው ነገሩት። ጌታችን ግን የዚያን ጊዜ እንዳይገድለው ኋላ ግን በጊዜው እንደሚሞት አውቀው ይህን ቀበሮ ሄሮድስ ሂዳችሁ እንዲህ በሉት ብሎ ነገራቸው። እነሆ ጋኔን አወጣለሁ፣ ዛሬም ነገም ሕይወትን እሰጣለሁ፣ በ3ኛው ቀን ስራዬን ፈጽሜ እሄዳለሁ በሉት አላቸው። ለመምህር በኢየሩሳሌም እንጂ ከኢየሩሳሌም ውጭ ሊሞት አይገባውምና በዚህችም በመከራው ቀን የፍቅርና የእርቅ ቀን፣ የይቅርታ ቀን፣ ኃጢአት የሚሰረይበት ቀን፣ የሕይወትና የድህነት ቀን ናትና ከቀድሞ ጀምሮ ጸብ ክርክር የነበራቸው ጲላጦስና ሄሮድስ ያን ጊዜ ተፋቀሩ። ጲላጦስም ከአደባባይ ገብቶ ጌታችን ኢየሱስ ጠርቶ የአይሁድ ንጉሣቸው አንተ ነህን አለው። ጌታችን ኢየሱስም መልሶ ይህን የምትናገረው ከልብህ ነውስ ወይስ ሌሎች ሰዎች ነገሩህ አለው። ጲላጦስም እኔ አይሁዳዊ ነኝን? ወገኖች የካህናት አለቆች ወደ እኔ ያመጡህ አይደለምን? ምን ላድርግህ አለው። ጌታችን ኢየሱስም መንግስቴስ በዚህ ዓለም አይደለችም ብሎ መለሰ። መንግስቴስ በዚህ ዓለም ቢሆን አይሁድ ይዘው ወደ አንተ እንዳያመጡኝ ብላቴኖችን በተዋጉልኝ ነበር። ዛሬስ መንግስቴ በዚህ ዓለም አይደለም። ጲላጦስም መሆኑን ንጉሥ ነሃ አለው። ጌታችንም ኢየሱስ እኔ ንጉሥ እንደሆንኩ አንተ ትላለህ አለው። ስለዚህ ነገር በእውነት ምስክር እሆን ዘንድ በዚህ ዓለም መጥቼ እመሰክር ዘንድ ሰው ሁኜ ተወልጃለሁ። ከእውነት የተገኘ ሁሌ ቃሌን ይሰማኛል። ጲላጦስም እውነቱ ምንድን ነው አለው። 7ኛ ምዕራፍ። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም አንቺንም እማልድሻለሁ። ጌታ ኢየሱስን
በነፍሱና በስጋው በተቀበላቸው መከራዎች ሁሉ በመቸንከሩ የሾህ አክሊል ተቀዳጅቶ በመሰቀሉም በመሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትም ፍዳ ሁሉ ታድኑኝ ዘንድ አሜን። የረቡዕ ተአምር በቅዱስ ወንጌል እንደተነገረ በሰንበት ቀን የተደረገ ተአምር ይህ ነው። ከታመመ 38 ዘመን የሆነው አንድ ሰው ነበረ። ጌታችን ኢየሱስም እሱን በአልጋው ላይ ተኝቶ ባየው ጊዜ ደዌው እንደዘገየበት አውቆ ልትድን ትወዳለህን? አለው። ወደሚጠመቁበትም የሚያወርደኝ ሰው የለም፣ ዘመድም የለኝም እንጂ አሁን ጌታዬ፣ እኔስ ልድን እወዳለሁ አለው። እኔም በመጣው ጊዜ ሌላው ቀድሞኝ ይወርዳል። ጌታችን ኢየሱስም በሰንበት ተነስተህ አልጋህን ተሸክመ ሂድ አለው። ይህም ሰው ድኖ አልጋውን ተሸክሞ ሄደ። አይሁድም ግን ጌታን ሰንበት ሻሪ አሉት። ሊገድሉህ ተባብረው የካህናት አለቆች ባንተ ላይ የተማከሩብህ በሰው ፍቅር ገመድ የተያዝክ ክርስቶስ የቸርነትህ ነገር በመናገር አያልቅም። የትህትናህም ምስጢሩ ቀዋሚ ነው። በነግህ ከግዞት ቤት ያወጡህ ክርስቶስ ከቀያፋ ቤት ጀምሮ እስከ ፍርድ አደባባይ በተሳለ ድንጋይ ላይ አይሁድ የጎተቱ በየዕለቱና በየወሮቹ ጠብቀኝ። ቸር እረኛ አንተ ነህ፣ እንደምንደኛ አይደለህምና። ጦሮች በአይሁድ ፊት የመንግስትህን ገናንነት ይገልጡ ዘንድ በፊትህ የጦሮች ራሶች የሰገዱልህ ክርስቶስ ወደ ጲላጦስ ቦታ ባገቡህ ጊዜ አቤቱ አንድ ሳይቀር ዕዳዬን አጥፋ፣ ቁጥሩ ፈጽሞ ብዙ ነውና። ለማጣላት በጲላጦስ ፊት ያቆሙህ የእናትህን ዘመዶች በመፈራረቅም የሰደቡብህ ልማድህ ኃጢአት ማስተስረይ የሆነ ክርስቶስ በገቢርና በሐልዮ በበድል እኔ ባሪያህን ኃጢአት አስብ። ሊቃነ መላእክት በፍርሃት በፊትህ ሲቆሙ እንደ ባሪያ በጲላጦስ ፊት የቆምክ እኔ ባሪያህ የዚህ የግፍህ ልክ ባሰብኩት ጊዜ ክርስቶስ ትህትና እጹብ ነው፣ ትዕግስትም የሚያስደንቅ ነው አልኩ። እውነተኛ ሰው ስትሆን አይሁድ የገደሉ ክርስቶስ እግዚአብሔርን አባት ብታደርግ በንጉሥ ቄሳር በደል ያጣሉህ። በደሌ ከስጋዬ በአፋ ነውና በደለኛ በሚሆን በስጋዬ አቤቱ አንተ አስተስሪልኝ። ክርስቶስ ሁለቱ የካህናት አለቆች ከመረመሩህ በኋላ አይሁድ የንጉሥ ወንጀለኛ ነው ባሉ ጊዜ ሄሮድስና ጲላጦስ የመረመሩ ከክርስቲያን ወንድሞቼ እኔ ትንሽ ነኝና እኔ ባሪያህን በሶስተኛ ሰማይ አንግሰኝ። ክርስቶስ ሆይ በልባቸው ከራቁ ዘንድ አንተን ከማክበር ተለይተው የሄሮድስ ወታደሮች በትህትናህ የዘበቱብህ ቁጥሩን ማወቅ እስኪሳናቸው ድረስ አይሁድ የገረፉ አንተን ለመያዝ በተጉ ጊዜ የአይሁድ ወገኖች እንደወደቁ ጠላቶቼ እንደነሱ የኋሊት ይውደቁ። ክርስቶስ ሆይ ፊትህን በማየት ልቡ ደስ ካለው በኋላም ሄሮድስ የመገረፍህን ፍርድ ያለ አግባቡ የፈረደብህ ቀይ የሆነ የመለከት ልብስን ያለበሱ አቤቱ ኃጢአት የበስቷልና ቀድሞ ልብህ በሰው እንደ ተጸጸተ አትጸጸትብኝ። ስቅለትን ከወደደ በኋላ ከሚያስፈራ ስቃይ ሞት 2 ጊዜ ያዳንከው አቤቱ የኃጢአት ምሕረት ስራህ በይሁዳ ላይ የተገለጠ ግን 2 ጊዜ ካዳንከው በኋላ ሰይጣን ይሁዳ በክፉ አሟሟት ሙቷልና የካህናት አለቆችና ወገኖቹ አስይዘውሃልና በማለጃ በመወደድህ ምን ልስራልህ? መስፍን እሊህ ወደ መመስገኛ ቦታ መርተው ይወስዱ ዘንድ ቸርነትና ምሕረትን ላክ አለኝ። የኔን የባሪያህን ኃጢአት አስተስርይልኝ። አሜን።